በሸገር ከተማ የፉሪ ክፍለ ከተማ አስተዳደር የህብረተሰቡን የልማት ጥያቄዎችን ለመመለስ የሚያስችሉ ስራዎች እየተከናወኑ እንደሚገኙ ይጠቀሳል። በተለይም በርካቶችን የስራ ዕድል ተጠቃሚ የሚያደርጉና ለምግብ ዋስትና መረጋገጥ ግብዓት የሚሆኑ የከተማ ስራዎች በትኩረት እየተሰሩ ናቸው። በክፍለ ከተማው ለበርካቶች የስራ ዕድል በመፍጠር ላይ የሚገኘው የእንስሳት ማርቢያና ማደለቢያ በዚህ ረገድ ተጠቃሽ ነው። ኢኒሼቲቭ ክላስተር ቤለዳ ደቤት ደሞ ከንትቤከሙ የእንስሳ ክላስተር በመባል የሚታወቀው ይህ ስፍራ ከዚህ ቀደም ቆሻሻ የሚጣልበት የሰው ህይወት የሚጠፋበት ነው። ለምንም ጥቅም የማይሰጥ አካባቢ ነው የነበረው። ነገር ግን አሁን ህብረተሰቡን በቀጥታና በተዘዋዋሪ ተጠቃሚ ሊያደርጉ የሚችሉ ስራዎች እየሰራ እንገኛለን። በዚህ ቦታ ላይ ለከብቶች ማደለቢያ፣ ለወተት ላሞች እንዲሁም ለዶሮ እርባታ፣ ለበጎችና ለአሳማ ማደለቢያ የሚሆኑ በርካታ ሼዶችን ገንብተናል። በአጠቃላይ በሸገር ከተማ በርካታ ቁጥር ያላቸው ስራ አጥ ወጣቶች ስላሉን እነሱን ተጠቃሚ ለማድረግ ታልሞ የተሰራ ነው። እነዚህ ሼዶች አሁን ከ665 በላይ ለሚሆኑ ስራ አጦች በቀጥታ የስራ ዕድል መፍጠር የሚችሉ ናቸው። ሆጂ ዳባባላ ፉራት ከንጀሩዳ እዚህ ጋር የሚገኘው 67 ሼዶች ናቸው። ከ67ቱ ሼዶች 28ቱ የዶሮች ናቸው። አሁን መታችሁ ጎበኛችሁ 21ዱ የላም እንዲሁም ደግሞ 18ቱ የድልቦች ናቸው። በዚህ አንጻር እንግዲህ ነዋራችን የሆኑ እኛ አካባቢ የሚኖሩ መንግስት ባስቀመጠላቸው መልክ መሬቱን ሰጥተን እነሱ ደግሞ መሬቱን በስታንዳርድ ሰርቶ ብድርና እንዲሁም ደግሞ መሰረተ ልማቶችን ባሟከለ አሁን ስትጎበኙ የነበረውን ስራ የጀመርንና ከጀመሩም ደግሞ ውጤቱን ደግሞ ያያችሁት ነገር ነው ማለት ነው። ፕሮጀክቶቹ የነዋሪውን የአመታት የልማት ጥያቄዎችን መመለስ ከመቻላቸውም በተጨማሪ በሸገር ከተማ የሚገኘውን የስራ አጥ ቁጥር በመቀነስ በኩል ከፍተኛ ሚና አላቸው። ፕሮጀክቱ ተሰደተሚቶርባ ጥሙሬ ታያጅላ ዋሳት ይባናጎኔራ በዚህ አመት ከ86 በላይ የተለያዩ ፕሮጀክቶችን ለህዝብ አገልግሎት ክፍት አድርገናል። ከነዚህም መካከል እንዲህ ያሉ ለበርካቶች የስራ ዕድል ሊፈጥሩ የሚችሉ ስራዎች ተጠቃሾች ናቸው። ከነዚህ ፕሮጀክቶች በርካታ የህብረተሰብ ክፍል በቀጥታም ሆነ በተዘዋዋሪ ተጠቃሚ ይሆናሉ። በእኛ ክፍለ ከተማ ብቻ ከ500 ሺህ በላይ የህብረተሰብ ክፍል ነው የሚኖሩ። እነዚህ ነዋሪዎች በቀጥታም ሆነ በተዘዋዋሪ ተጠቃሚ ይሆናሉ። እንዲህ ያሉ የስራ ዕድል ሊፈጥሩ ከሚችሉ ፕሮጀክቶች መካከልም የህብረተሰቡን የልማት ጥያቄ የሚመልሱ ፕሮጀክቶች እየተከናወኑ ናቸው። ሀዋን ብራስ ከንራፋ የደማጅሩ ተውሳ ሲካስወርዋዴ ከናፍ ዶን ኩኒ እዶ ኢትበከነኔቶይ ኢትነምኒ ሰሙሳ ሀሩምሴ ኢትዴው ማለ ስፍራው እንደዚህ ቀደሙ ሰው የሚሸሸው ሳይሆን መጥቶ ተዝናንቶ የሚፈልገውን የሚሸምትበት ነው እየሆነ ያለው። አሁን ሙሉ ለሙሉ አካባቢውን ወደ ስራ ለማስገባት የሚያስችሉ ስራዎችን እያጠናቀቅን ነው። የመንገድ ስራው እየተጠናቀቀ ነው። የሚቀረን የመብራትና የውሃ መሰረተ ልማትን ማጠናቀቅ ነው። እሱም እየተገባደደ ይገኛል። ይህ ሙሉ ለሙሉ ወደ ስራ ሲገባም ከክፍለ ከተማው አልፎ ለአዲስ አበባ ጭምር ሰፊ አገልግሎት መስጠት የሚችል ነው። አማት ዳንዲዮ ጀኔራ ኢብሳይ ተቆላልታ ከነ ፖሊን ገላጅራ ፕሮጀክቶቹ በተያዘላቸው የጊዜና የጥራት ደረጃ ተገንብተው ለአገልግሎት ክፍት እንዲሆኑ ማድረግ ከፍተኛ ትኩረት የተሰጠው ጉዳይ መሆኑን የሚገልጸው ክፍለ ከተማው ይህንን ስራ በማጠናከር የነዋሪውን ተጠቃሚነት ለማረጋገጥ ይሰራል ይላል። ይሄ ደግሞ ሊያቅ ያለ የህብረተሰብን ተጠቃሚነት የሚያረጋግጥ ነው። ፕሮጀክት ዋናው የሚሰራው ለመንግስት ሳይሆን ለህብረተሰቡ ነው። ችግር ፈቺ ፕሮጀክቶችን ህብረተሰቡ ጥያቄ መሰረት እየሰራን ያለ ነው። ፕሮጀክቶች ከዚህ በፊት ያድሩ ነበር፣ ይቆዩ ነበር፣ አመታትን ያስቆጥሩ ነበር። ያንን ደግሞ በቢሮክራሲውን በመቀነስ በፍጥነት ስራዎች እንዲሰሩ እያደረገን ያለው ከዚህ በፊት የነበረው ኢቫሉዌሽኑ በጣም ጥሩ ስላልሆነ ያንን ቀይሮ ኢቫሉዌሽኑ ግምገማው ጥሩ እንዲሆንና ፕሮጀክቶች በጊዜ እንዲያልቁ አድርጓል።